ሰላም በዓለም ዙሪያ ያላችሁ ቅዱሳን ወንድሞችና እህቶቼ የጌታ ሰላም ይብዛላችሁ። ይህንን ቪዲዮ ለብዙዎች እንዲደርስ ሼር አድርጉ። እንዲሁም ደግሞ ሰብስክራይብ ማድረጋችሁን የደወል ምልክቷን መንካታችሁን እንዳትረሱ። በእስልምና ደጃል አንድ አይናማ ነው፣ ነገር ግን ጌታችሁ አላህ አንድ አይናማ አይደለም ይላል። ይህንን ሐዲስ ተመልከቱ። ደጃል አንድ አይናማ ነው፣ የእናንተ አምላክ ግን አንድ አይናማ አይደለም ይላል። ሌላኛው ሐዲስ ደግሞ ይሄው ደጃል ቀኝ አይኑ ነው የጠፋው፣ ስለዚህ ግራ አይኑ ያያል ቀኝ አይኑ አያይም እያለ ነው። ሌላኛውን ሐዲስ ደግሞ ተመልከቱት። ይሄኛው ሐዲስ ደግሞ ምን ይላል? ደጃል አንድ አይናማ ነው፣ ቀኝ አይኑ ያያል ግራ አይኑ አያይም ይላል። ስለዚህ ከሁለቱ ሐዲስ የምትወስዱት ወይ ደጃል ሁለት አይኑ ጠፍቷል ወይ ደግሞ ሁለት አይኑ ያያል። ስለዚህ ተሳስተው ነው ግራውም ቀኙም ጠፍቷል ያሉት። ስለዚህ ግራው ካየ ቀኙ ደግሞ የሚያይ ከሆነ፣ በተቃራኒው ደግሞ ቀኙ ጠፍቶ ግራው የሚያይ ከሆነ ወይ ሁለት አይኑ የጠፋ ነው ወይ ደግሞ ሁለት አይኑ ያልጠፋ ነው። ልክ እንዳለ ሁለት አይኑ ያለው ነው ማለት ነው። ወይ ደግሞ ካላህ ተቃራኒ ሁለት አይኑ የጠፋ ነው ማለት ነው። ወይ ደግሞ አንደኛው ሐዲስ ተሳስቶ ነው እንጂ ደጃል ግራ አይኑ የጠፋ ነው ማለት ነው። አይ ደግሞ ይሄኛውም ተሳስቷል ካላችሁ ሌላኛው ሐዲስ ደግሞ ቀኝ አይኑ የጠፋው ይላል። ስለዚህ ቀኝ አይኑ የጠፋው ትክክል ነው፣ ግራ አይኑ የጠፋው ስህተት ነው ማለት ነው። ስለዚህ ሙስሊም ወንድሞች እና እህቶች የዚህን ሐዲስ እውነተኛ ሀሳብ እንድትነግሩን እንፈልጋለን። ሁሉም ሐዲሶች ሰሂህ ሐዲሶች ናቸው፣ ምንም ችግር የለባቸውም፣ ሰሂህነታቸው ጥርጥር የለበትም። ግን እዚህኛው ጋር ቀኝ አይኑ ነው የጠፋው ይላል፣ እዚህኛው ላይ ደግሞ ግራ አይኑ ነው የጠፋው ይላል። ስለዚህ ካላህ የሚለየው አንድ አይናማ መሆኑ ነው። ስለዚህ እዚህኛው ቀኝ አይኑ ያያል፣ እዚህኛው ደግሞ ግራ አይኑ ያያል። ሁለቱን አንድ ላይ ስናደርጋቸው ቀኝ አይኑ ግራ አይኑ ያያል ማለት ነው። እዚህኛው ግራ አይኑ ጠፍቷል ይላል፣ እዚህኛው ቀኝ አይኑ ጠፍቷል ይላል። ስለዚህ ሁለቱም ጠፍተዋል ማለት ነው። ወይ ሁለቱም ጠፍተዋል ወይ ደግሞ አንዱ ብቻ ጠፍቷል ወይም ደግሞ ሁለቱም ያያሉ ብላችሁ መለሰ። ሁለቱም ካዩ ካላህ በምን እንለየዋለን? አላህ ጋር ተመሳሳይ ነው ማለት ነው። ካላህ የሚለየው አንድ አይናማ መሆኑ ነው። ይህንንስ በራሱ የሚጋጭ የሐዲስ ትምህርት ምን ብላችሁ ትመልሱልናላችሁ? ለማንኛውም ኑ በክርስቶስ ኢየሱስ እመኑና የዘላለም ሕይወት አለ። በእሱ የሚያምን ሁሉ የዘላለም ሕይወት አለ። እንደዚህ ግራ የሚያጋባ ነገር አይኖርም። አምላካችን እግዚአብሔር ሕያው አምላክ ነው። ሰይጣን ደግሞ ለቅጣት እንጂ ለሚያሳስቱ ነው አይመጣም። ሲመጣም ለፍርድ ነው የሚመጣው፣ ይፈረድበታል። ከእሱ ጋር የሚከተሉ ደግሞ ከእሱ ጋር በፍርድ ይኖራሉ። በክርስቶስ የሚያምኑት ግን የዘላለም ሕይወት አላቸው። ሻሎም